የፋኖ ኃይሎች ሰላይ ናቸው ያሏቸውን ወጣት ሴቶች ገደሉ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘን ቀርበናል። ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በአማራ ክልል ምስራቅ ጎጃም ዞን በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኙ። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንደር አባል አስረስ ማረ ዳምጤ 3 ሴቶች ለጠላት ሲሰለሉ በመገኘታቸው እርምጃ መውሰዱን በመጥቀስ እርምጃውን ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያ የተፈጸመበት ቀን የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት እድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎ ባለ ጥጃ ጎጠር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 21 2018 ዓመተ ምህረት እንደሆነ የወረዳው የሰላምና የደህንነት ጽሕፈት ቤት ኃላፊ ደምስ አለኸኝ ለቢቢሲ ተናግረዋል። የወረዳው የጸጥታ ኃይሎች 3ቱን የሴቶች አስክሬን ያገኙ ከነዋሪዎች በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚኒኬሽን ኃላፊ ሙላት ሙንዬ ገልጸዋል። ሙላት እንደተናገሩት አስክሬኖቹ የተገኙበት ቦታ በታጣቂዎች ቁጥጥር ስር ያለ ነው። አካባቢው ከመንግስት ቁጥጥር ውጪ ነው። ታጣቂዎች የያዙት አካባቢ ነው። እዚያ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል፣ ጭንቅላታቸውን ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይል ሄዶ አስክሬናቸውን አምጥቶ ለቤተሰቦቻቸው አስረክቦ እንዲቀበሩ ተደርገዋል ብሏል። ይህንን የሚያጠናክሩት የሰላምና የደህንነት ጽሕፈት ቤት ኃላፊው ደምስ በበኩላቸው 3ቱ ሴቶች በጥይት ተደብድበው እንደተገደሉ አስረድተዋል። የተለያየ አስገድዶ መድፈር ድርጊቶች ፈጽመውባቸዋል ሲሉም ወንጅሏቸዋል። ወሲባዊ ጥቃት መፈጸሙ እንዴት እንደተረጋገጠ ጥያቄ ያቀረበላቸው ኃላፊው ሐኪሞች ይዘን ሄደን ነበር፣ ከዚያ በኋላ የተፈጸመ ድርጊት ካለ በሚል ነበር አስቀድመን ይዘናቸው ሄድ ነው። ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ፣ ልጆቹ ከፋፍነው አነሱ። ከዚያ በኋላ ሲታይ እንደዚህ አይነት ነገር እንደተፈጸመባቸው ነው መረጃዎች የሚያመለክቱት ብለዋል። የኮሚኒኬሽን ኃላፊው አቶ ሙላት እንደሚናገሩት የሟቹ ማንነት የታወቀው በመታወቂያቸው አማካኝነት ነው። ከሟቾቹ አንዱ የሆነችው ሙያነሽ ተሾመ የ17 ዓመት ታዳጊ እንደነበረችና የሰላምና ደህንነት ኃላፊ ጽሕፈት ቤት ኃላፊው ደምስ ተናግረዋል። ትህትና ወይም ቃል ኪዳን አለኸኝ እና መልካም ታዴ የተባሉ 2 ሟቾች ደግሞ 18 እና 19 ዓመታቸው እንደነበር ገልጸዋል። 3ቱ ሴቶች ላይ የተፈጸመው ግድያ ለመጀመሪያ ጊዜ ይፋ የሆነው በአካባቢው ከሚንቀሳቀሱት የፋኖ ታጣቂዎች ጋር ግንኙነት ያላቸው የፌስቡክ ገጾች ባጋሩት ልጥፍ ነው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ስም ፌስቡክ ላይ የተጠለፈ ጽሑፍ የጠላትን ተልዕኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን ይገልጻል። የፋኖ ካምፕ አለበት በተባለበት ሁሉ እየተዘዋወሩ መረጃ ሲያቀብሉ እንደነበር በማለት የሚካሰው የፌስቡክ ልጥፍ በህዝቡ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ ናቸው በማለት ይወነጅናቸዋል። በዚህ ምክንያት ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስዷል ይላል። በማህበራዊ ሚዲያ ላይ ስለተሰራጨው ይህ መረጃ ቢቢሲ ጥያቄ ያቀረበላቸው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ የጉዳዩን ትክክለኛነት አረጋግጠዋል። 3ቱ ሴቶች ካለፈው የክረምት ወር ጀምሮ ለረጅም ጊዜ ስለላ ስራ ሲሰሩ ነው የቆዩት በማለት የሚከሱት አስረስ ይህንን ያደረጉት በቀን ሰራተኝነት ሽፋን ነው ይላሉ። ይህንን የስለላ ስራቸውን ሪፖርት የሚያደርጉት በአካባቢው ላሉት የሚሊሻና የመከላከያ እንዲሁም የአድማ በተና አመራሮች መሆኑን በሚገባ የተረጋገጠ ነው ሲሉ ለቢቢሲ ተናግረዋል። እንደ የፋኖ አመራሩ ገለጻ 3 ሴቶች የተያዙት ወታደራዊ ስልጠና ከሚወስዱ ምልምሎች ጋር በመመሳሰል በስልጠናው ቦታ ስልጠና የሚወስዱ መስለው ለምዝገባ በቀረቡበት ወቅት በታየባቸው የሰላይነት ምልክት የተነሳ ነው። ያንን ተከትሎ በተደረገ ጥብቅ ክትትል በቁጥጥር ስር ውለዋል። ምርመራዎች ተደርገዋል። ይጠቀሙባቸው የነበሩ ስልኮችን የነበራቸውን እንቅስቃሴ እነማን ተልዕኮ እንደሰጧቸው ጭምር እነሱም አምነዋል ብለዋል። በተለይ ደግሞ ጅበላ ሞተራ የሚባል ሻለቃ ላይ ጉዳት እንዲደርስ ደንባ፣ አንገታም፣ ጃንተክልና ሊባኖስ የተባሉ ቀበሌዎች ላይ መረጃ ሲያጣሩ እንደነበር ከራሳቸው አንደበት ተረጋግጧል። ከሌሎች መረጃ ከተቀበሏቸው ሰዎችም ተረጋግጧል። ከያዟቸው የግንኙነት መሳሪያዎችም ጭምር ተረጋግጧል በማለት ተናግረዋል። ቢቢሲ ያነጋገራቸው የደብረ ሊባኖስ ወረዳ አመራሮች ግን ወጣቶቹ ሴቶች የስለላ ስራ ላይ ተሰማርተው ነበር መባሉን አይቀበሉትም። የወረዳው የሰላምና የደህንነት ጽሕፈት ቤት እንዲሁም የኮሚኒኬሽን ኃላፊ ግድያው የተፈጸመው ሰሊጥ የመሰብሰብ ስራ ላይ ተሰማርተው በነበሩ የቀን ሰራተኞች ላይ እንደሆነ በመግለጽ የታጣቂዎችን ውንጀላ ውድቅ አድርገዋል። ከሟቹ አንዱ የሆነችው ሴትና ዘመድና የወረዳው ትራንስፖርት ጽሕፈት ቤት ኃላፊውን ዘውዱ ደምስም በተመሳሳይ እንኳ ተልዕኮ ልትቀበል ከመንግስት አካል ማን ምን እንደሆነ አታቅም ሲሉ ይከራከራሉ። ሌላኛው ሟች መልካም ታዴም የቀን ሰራተኛና ሻይ ቤት የምትሰራ ናት ይላሉ። በታጣቂዎች ፌስቡክ ላይ በተለቀቀው ቪዲዮ ላይ ዘመዳቸው ሟች ስማቸውን
በመጥቀስ የጸጥታ ኃይል አስተባባሪ እንደሆኑ መናገሯን ያነሳሉ። እኔ ደግሞ ስራዬ ከፖለቲካ ጋር የሚያገናኝ ሳይሆን የመንገድ ትራንስፖርት ኃላፊ ነኝ የሚሉት አቶ ዘውዱ በቪዲዮ ላይ ይህንን የተናገረችው በተፈጸመባት ድብደባ ምክንያት ነው ብለው እንደሚያምኑ አስረድተዋል። ድብደባ ደርሶባታል፣ ብዙ መከራ አይታለች፣ ተደብድባለች፣ ተቀጥቅጣለች። በወሬ ደረጃ ከ1 ወር ከ2 ሳምንት በላይ ታስራለች። የምታውቀኝ እኔ ስለሆንኩ ዘውዱ ብላት ተልእኮ ተሰጥቶኝ ነው እንዲህ ነው የሚል መልእክት አስተላልፋለች ሲሉ ለቢቢሲ ተናግረዋል። ሁለቱ የወረዳ አመራሮችም በተመሳሳይ የተወነጀሉበትን ድርጊት ያመኑት ድብደባ ተፈጽሞባቸው ነው የሚል መከራከያ አንስተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ አመራሩ አስረሳ አማረ ዳምጤ በበኩላቸው በሶስቱ ሴቶች ላይ ድብደባና ወሲባዊ ጥቃት ተፈጽሟል በሚል የቀረበውን ክስ ውድቅ አድርገዋል። የፋኖን ስም ለማጥፋት ያገዛዙን ሰዎች የሚናገሩት ነው እንጂ ሐሰት ነው የሚሉት አስረስ በአካባቢው ከሚገኘው ሕዝብ መካከል መርጠን እነዚህ 3 ሴቶች ላይ እርምጃ ልንወስድ የምንችልበት አንዳችም የተለየ ምክንያት የለንም ሲሉ ተከላክለዋል። የደረሰባቸውንም የጾታ ጥቃት የለም። ቃለ ምልልሱም የሰጡት በነጻነት ያለምንም አስገዳጅነት የተሰጠ መረጃ ነው። ሰራዊቱ በተለየ ሁኔታ እነሱ ላይ ጾታዊ ጥቃት የሚያደርስበት በተለየ ሁኔታ ደግሞ እነሱ ላይ እርምጃ የሚወስድበት ሌላ ምክንያት የለም በማለት መከራከራቸውን አጠናክረዋል። አስረስ ስለላ ላይ ተሰማርተዋል በማለት የሚከሷቸውን ሴቶች እንደ ተዋጊ ኃይል እንደሚቆጥራቸው ተናግረዋል። በህገ ደንባችን መሰረት ለጠላት ስለላ ስራ ላይ ሲሰራ የተገኘ ማንኛውም ሰው የሞት ቅጣት እርምጃ እንደምንወስድ ሌላም አካባቢ ተመሳሳይ እርምጃ እንደምንወስድ ይታወቃል ብለዋል። በቁጥጥር ስር ያሉ ሰዎች ላይ ግድያ መፈጸም እንደ ጦር ወንጀል ድርጊት ሊቆጠር የሚችል ስለመሆኑ ጥያቄ የቀረበላቸው የፋኖ አመራሩ አስረስ ምርኮ የተያዘ ሰው በተኩስ ልውውጥ መሀል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። ይሄኛው ግን በልዩ ሁኔታ የሰለላ ስራ ሲሰሩ ስለሆነ በቁጥጥር ስር የዋሉት በህገ ደንባችን መሰረት እንደ ምርኮኛ የሚያዙ አይደለም የሚል ምላሽ ሰጥተዋል። በዓለም አቀፍ የጦር ወንጀለኝነትና ምርኮኛ አያያዝ ህግ የተቀመጡት ድንጋጌዎች የሚጥስ ነው ብለን አናምንም ሲሉ አቋማቸውን ገልጸዋል። የዕለቱ ዜናችን ይህን ይመስል ነበር። በሰላም ዋሉ።